ታዲያ ምን ያርበተብታል? እኔ እኮ እውነት እንድትነግረኝ ብቻ ነው የምፈልገው። ለትምህርት ቤት ክፈል ብለህ የሰጠኸኝን ብር ጣልኩት። ይህ የብዙዎቻችን የልጅነት ታሪክ ነው። ጥፋት አጥፍተሃል። ወላጆች በጣም የሚያስቆጣ ጥፋት ወይም ውድ ዕቃ ሰብረሃል ወይ አንዳች በጣም የሚጠሉትን ነገር ሰርተሃል። አለዚያ አድርግ ተብለ ሳታደርግ የቀረኸው ነገር አለ። ወላጆች ያጠፋውን ቢያውቁ ምን ሊያደርጉ እንደሚችሉ እያሰብክ ተጨንቀሃል። አባዬ ዛሬ ገደለኝ፣ እማዬ በጥርሷን የምትዘለዝለኝ፣ ዛሬ መሞቴ ነው እያልክ በፍርሃት ውስጥ ነህ። ስለዚህ ተደብቀሃል። መደበቅህን ሲያውቁ ወላጆች የሆነ ነገር ጠረጠሩ። ምን ሆነ ነው አንተ? አለ አባት። ምንም። ታዲያ ምን ያርበተብታል? ምንም። ተናገር እንጂ። ምንም። ራስን ወዝወዝ እንጂ አልተናገርክም። አባት ቀረብ ይልና አይዞ የኔ ልጅ ምንም አልልህም፣ አልገርፍህም፣ ንገረኝ እያለ ማባበል ይጀምራል። ይህን ጊዜ ለመናገር እያመነታ ትኩለጨለጫለህ። አባትም ነገሩ ይገባውና እኔ እኮ እውነት እንድትነግረኝ ብቻ ነው የምፈልገው። ሐቁን ከነገርከኝ አልነካህም። እኔም የማልወደው ውሸት ብቻ ነው ይልሃል። ይህን ጊዜ እየተቅለሰለስክ በሹክሹክታ ጥፋትን ትናዘዛለህ። አያቴ የሰጡን የሸክላ ጌጥ እኮ ሰበርኩት፣ ለትምህርት ቤት ክፈል ብለህ የሰጠኸኝን ብር ጣልኩት፣ ወዘተ ብለህ ትዘረግፈዋለህ። ተናግረህ ስትጨርስና ፊት ላይ የመብረቅ ድምፅ ትሰማለህ። እኩል ይሆናል። የአባት ጥፊ ነው። ስራህን አውቀ ነው የደበቅከው። ከከከከ ሌላ ቀን ከተገረፍከው ላቀ ግርፊያ ይወርድብሃል። አይዞ ያጠፋውን ንገረኝ አልነካህም የሚለው ቃል ዋጋ እንደሌለው ትረዳለህ። ያጠፋውን ንገረኝ ብሎ ስትናዘዝ የሚምረህ አባት እግዚአብሔር ብቻ ነው። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ካመፃ ሁሉ ሊያነጻን የታመነ ጻድቅ ነው።